ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ከገበያ ሚዲያ ወደ እናንተ የሚደርስላችሁ ልዩ ዝግጅታችን ነው። በዛሬው ልዩ ዝግጅት ኢትዮጵያ የኤሌክትሪክ ተሽከርካሪ ባትሪዎችን ለማምረት አቅዳ እየሰራች መሆኗን የተነገረ ሲሆን ይህንን ጉዳይ በሚመለከት ዝርዝር መረጃ ልናካፍላችሁ ተዘጋጅተናል። አብራችሁን እንድትቆዩ በመጋበዝ በቀጥታ ወደ አዘጋጀንላችሁ ዝርዝር መረጃው እናልፋለን። የቅርብ ጊዜ የኢትዮጵያ የቢዝነስ ሪፖርቶች እንደሚያሳዩት በ2025 የውጭ ባንኮች ወደ ገበያው መግባታቸውን፣ የግል ኢንቨስትመንት ባንኮች መጀመሩንና ከ3 ቢሊዮን ዶላር በላይ የግብርና ኤክስፖርት መመዝገቡን በጠንካራ ጎን ያነሳል። ሀገሪቱ ኢንቨስትመንትን በማሳደግና ኢኮኖሚዋን በማስፋት ላይ ማተኮሯን የሚያሳዩ ሲሆን እንደ የሀገር ውስጥ ኤሌክትሪክ ተሽከርካሪዎች ባትሪ ማምረቻና ማቀነባበሪያን የመሳሰሉ አዳዲስ የቴክኖሎጂ ውጤቶችም ቁልፍ እድገቶች ተደርገው ተወስደዋል። የኢትዮጵያ ብሔራዊ ባንክ በፈረንጆቹ 2025 የውጭ ባንኮች በኢትዮጵያ የፋይናንስ ዘርፍ መሰማራት እንደሚጀምሩ ያስታወቀ ሲሆን የግል ኢንቨስትመንት ባንክ ማስጀመር፣ ወጋገን ካፒታል በኢትዮጵያ የመጀመሪያው ኢንቨስትመንት ባንክ በመሆን ስራም ጀምሯል። በግብርናው ዘርፍም ኢትዮጵያ ወደ ውጭ የምትልካቸው የግብርና ምርቶች በተለይም ቡና በበጀት ዓመቱ 3 ቢሊዮን ዶላር ብልጫ ያለው ሲሆን ይህም በዘርፉ ጠንካራ አፈጻጸም አሳይቷል ነው የተባለው። የኢንቨስትመንት ስምምነቶች የተከናወኑ ሲሆን በበጀት ዓመቱ ኢትዮጵያ ከ1.6 ቢሊዮን ዶላር በላይ የኢንቨስትመንት ስምምነቶችን በማድረግም ከፍተኛ ደረጃ ያለው የቢዝነስ ስኬትን በማስመዝገብ ያጠናቀቀች ሲሆን ይህም መንግስት የውጭ ኢንቨስትመንትን ለመሳብ ያለውን ቁርጠኝነት ያሳያልም ነው የተባለው። ሀገሪቱ የኮባልትና የሊቲየም ሀብቶችን በመጠቀም የኤሌክትሪክ ተሽከርካሪ ባትሪዎችን በሀገር ውስጥ የማምረት ዕድልን እየፈተሸች ሲሆን በተጨማሪም የጌጣጌጥ ድንጋይ ማቀነባበሪያ በመገንባት የከበሩ ድንጋዮች ወደ ውጭ የምትልከውን የምርት ሂደት ክፍተቶችን በመፍታትና በመሙላት የማጠናከር ሥራ እየተሰራ ስለመሆኑም ተነግሯል። በተለይም በአውቶሞቢል ኢንዱስትሪው ዘርፍ ውጤታማ ስራን እየሰራች ነው የተባለ ሲሆን አሁን ላይ ኢትዮጵያ የኢንዱስትሪ መልክዓ ምድሯን በአዲስ መልክ ሊቀይር በሚችል ደረጃ አዲስ ማዕቀፍ ማለትም በሀገር ውስጥ የኤሌክትሪክ ተሽከርካሪ ባትሪዎችን ለማምረት ጥረት በማድረግ ላይ መሆኗን የተነገረው። ይህ ታላቅ እቅድ አሁንም ገና በጅምር ደረጃ ላይ ያለ ቢሆንም የሀገሪቱን የበለጸጉ የኮባልትና የሊቲየም ሀብቶች በመጠቀም በፍጥነት እየተስፋፋ ባለው የዓለም ኤሌክትሪክ ተሽከርካሪዎች ገበያ ውስጥ ኢትዮጵያን ወሳኝ ተዋናይ ለማድረግ ያለመ ነውም ተብሏል። የዚህ ጅምር ሙሉ ዝርዝር መረጃ እስካሁን በይፋ ባይገለጽም ነገር ግን መንግስት የሀገሪቱን ኢኮኖሚ ከማሳደግ ባለፈም በዓለም አቀፍ የኤሌክትሪክ ተሽከርካሪዎች ገበያ ላይ ተጽዕኖ ሊያሳድር ለሚችል የለውጥ እንቅስቃሴ መሰረት እየጣለ የሚሄድ ኢንዱስትሪ መገንባት ነው ጠቃሚ የሚሆነው ሲል መረጃው ያትታል። ይህም የኤሌክትሪክ ተሽከርካሪዎች ዛሬ ላይ በዓለም ገበያ ቀዳሚ የሆኑ የመምጣታቸው ጉዳይ ዓለም ወደ ዘላቂ መጓጓዣ አቅጣጫ መሄዷን የሚያሳይ እና የዚህ ተነሳሽነት ዋና ዓላማም በዚህ በአዲስ የኢኮኖሚ አብዮት ውስጥ በሀገራት መካከል በሚኖረው እሽቅድምድም በግንባር ቀደምትነት ተጠቃሚነትን ማጉላት እንደሆነም ተነግሯል። በዚህ ረገድ የኤሌክትሪክ ተሽከርካሪዎች ከማምረት በተጨማሪ ትልቅ ትኩረት የሚሰጠው ጉዳይ የተሽከርካሪዎቹ ውስብስብና ውድ የሆነ አካል በእያንዳንዱ የኤሌክትሪክ ተሽከርካሪ እምብርት ላይ የሚገኘው የባትሪው ጉዳይ ነውም ተብሏል። በተለይ ብዙውን ጊዜ ከአጠቃላይ ዋጋው ውስጥ ከፍተኛውን ድርሻ ይይዛል ተብሎ የሚታሰበው የእነዚህን ባትሪዎች በሀገር ውስጥ የማምረት አቅምን በማዳበር ወደ ሀገር ውስጥ በሚገቡ ምርቶች ላይ ያለውን ጥገኝነት በመቀነስ ተጨባጭ የሥራ ዕድሎችንና የኢኮኖሚ እድገትን የሚያመጣ አዲስ ኢንዱስትሪ መፍጠር ይቻላል ነው የተባለው። በርካታ ጥናቶች እንደሚያመላክቱትም ኢትዮጵያ በዚህ ዘርፍ ብዙ የተፈጥሮ ሀብት ያላት ሲሆን በተለይም በርካታ የኢትዮጵያ ክልሎች ከፍተኛ ደረጃ ያለው የሊቲየምና የኮባልት ክምችቶች ተለይተው በመገኘታቸው ሀገሪቱ እነዚህን የማዕድን ሀብቶች ለመጠቀም ያላት አቅም ከፍተኛ ሊሆን እንደሚገባም መረጃዎች ይጠቁማሉ። ይህም ኢትዮጵያ በዓለም አቀፍ የኤሌክትሪክ ተሽከርካሪ ባትሪ ቁሶች አቅርቦት ሰንሰለት ውስጥ ዋና ተዋናይ ሆና እንድትዘልቅ ያደርጋታልም ነው የተባለው። በተለይም መንግስት በእነዚህ አካባቢዎች ፍለጋና የውጭ ኢንቨስትመንትን የሚያበረታታ ከሆነ የሀገሪቱን የኢንዱስትሪ ገጽታ በከፍተኛ ሁኔታ ሊለውጥ አዳዲስ የሥራ ዕድሎችን በመፍጠርም ኢኮኖሚውን ሊያሳድግ ስለሚችል የዚህ አይነቱ ኢኮኖሚያዊ እድገት በቀጣይ ለኢትዮጵያ ብሩህ ተስፋን የሚሰጥ ነውም ተብሏል።
አማካሪና የአካባቢ ጥበቃ ባለሙያ የሆኑት ሚስተር ማይክል ኦግ ይህን ለውጥ መምራት የአካባቢን ደህንነት ከማስጠበቅ አንጻር አስፈላጊ እንደሆነና አጽንኦት ሊሰጠው እንደሚገባ በመጠቆም በተለይም የአካባቢን አየር ከመጠበቅ አኳያ የሚኖረው ጠቀሜታ የጎላ እንደሆነ ያነሳሉ። በቀዳሚነት ከሚነሱ የአካባቢ ጥበቃ ጉዳዮች መካከልም ብክለት ዋነኛው ጉዳይ ሲሆን ለዚህ ትልቅ አስተዋጽኦ ከሚያደርጉት አንዱ የተሽከርካሪዎች ልህቀት በመሆኑ የኤሌክትሪክ ተሽከርካሪ መመረት ችግሩን ሙሉ በሙሉ ባይፈታም ሊቀንስ እንደሚችል ግን እምነት እንዳላቸው ይጠቁማሉ። በኢትዮጵያ በነዳጅ የሚንቀሳቀሱ መኪኖች ቁጥር እየጨመረ በሄደ ቁጥር በአካባቢው ላይ የሚያደርሱት ተጽዕኖ አሳሳቢ በመሆኑ የኤሌክትሪክ ተሽከርካሪዎች ለዚህ ፈተና ጥሩ መፍትሄ አድርጎ መጠቀም መጀመሩ በአሁኑ ጊዜ ወደ ሀገራችን እየገቡ ያሉ የኤሌክትሪክ ተሽከርካሪዎች ብክለትን ለመቀነስ አዎንታዊ እርምጃ እንደሆነ ነው ባለሙያዎች የሚያስረዱት። በሀገር ውስጥ የኤሌክትሪክ ተሽከርካሪ ባትሪ ማምረት በኢትዮጵያ ያለውን እምቅ የሀገሪቱ የተፈጥሮ ሀብትን ለመጠቀም ከማስቻሉም በላይ ምጣኔ ሀብታዊ አበርክቶ የሚናቅ አይደለም። የጂኦሎጂካል ዳሰሳ ጥናቶች እንደሚያሳዩትም በተለያዩ የሀገራችን ክፍሎች በተለይም በደቡባዊና ምስራቃዊ የሀገሪቱ ክፍሎች የኤሌክትሪክ ተሽከርካሪ ባትሪ ማምረት የሚያስችል ከፍተኛ ደረጃ ያለው የሊቲየምና የኮባልት ክምችቶች እንዳሉ ነው መረጃዎች የሚጠቁሙት። በኦሮሚያና በአፋር ክልል በተለይም በደናክል ዲፕሬሽን ከፍተኛ የሊቲየም ክምችት እንዳለ የሚታመን ሲሆን በደቡብ ኦሮሚያ ክልል በተለይም በጉጂ ዞን እንደ አዶላ የቀንጥቻ ማዕድን ማውጫ የሚገኝበት ስፍራን ጨምሮ ሌሎች ከፍተኛ የሊቲየምና የኮባልት ክምችት ምንጭ ያላቸው በርካታ አካባቢዎች እንዳሉ የጂኦሎጂካል ዳሰሳ ጥናቶች ይጠቁማሉ። እነዚህ የማዕድን ክምችቶች ለሀገር ውስጥ የባትሪ ኢንዱስትሪ መሰረት ሆኖ ሊያገለግሉ የሚችሉ ቢሆንም ይሁን እንጂ ጥሬ ዕቃዎች ፕሮሰስ አድርጎ የተጠናቀቁ ባትሪዎችን አምርቶ ለገበያ ለማቅረብ አዳጋች፣ ውስብስብና ፈታኝ ሊሆን እንደሚችል ነው በአዲስ አበባ ሳይንስና ቴክኖሎጂ ኢንስቲትዩት በቡሌ ሆራና አክሱምን ጨምሮ በተለያዩ የሀገሪቱ ዩኒቨርሲቲዎች ተመራማሪና መምህር በመሆን ያገለገሉት አቶ ኤልያስ ካሳሁን የሚናገሩት። እንደ አቶ ኤልያስ አስተያየት ከሆነ ኢትዮጵያ የእምቅ ሀብት ባለቤት ስለመሆኗ የሚያጠያይቅ ባይሆንም በሊቲየም አቅርቦት ላይ ሰፊ ጥናትና ምርምር አለመደረጉ የሊቲየም ምርት መጠን ምን ያህል ስለመሆኑ እርግጠኛ እንድንሆን አያደርገንም ብለዋል። በሌላ በኩልም የኮባልት ሀብቶች የተትረፈረፈ ነው ያሉት ተመራማሪው የቀንጥቻ ታንታለም ማምረቻ ታንታለምንና ኮባልትን በአንድ ጊዜ በማውጣት የኮባልት አቅርቦት በቂ መሆኑን እንድንተማመን ሊያደርገን የሚያስችል አቅም አለው ብለዋል። በኢትዮጵያ ውስጥ የሀገር ውስጥ የባትሪ ማምረቻ ኢንዱስትሪ ልማት በርካታ ጥቅሞችን ሊያስገኝ ይችላል ያሉት ባለሙያው ሀገሪቱ ከውጭ በሚገቡ ባትሪዎች ላይ ያላትን ጥገኝነት በመቀነስ የኤሌክትሪክ ተሽከርካሪዎችን ለኢትዮጵያውያን ሸማቾች በተመጣጣኝ ዋጋ ለማቅረብ ያግዛታልም ብለዋል። በተጨማሪም አዲስ የኤክስፖርት ኢንዱስትሪ በመክፈት ኢትዮጵያ እያደገ የመጣውን የዓለም አቀፍ የኤሌክትሪክ ተሽከርካሪዎች ባትሪዎች ፍላጎት እንድትጠቀም ያስችላታልም ነው ያሉት። የዚህ ኢንዱስትሪ መመስረትም በተዛማጅ ዘርፎች የፈጠራና የቴክኖሎጂ እድገትን ሊያመጣ የሚችል ሲሆን ኢትዮጵያ በምስራቅ አፍሪካ የአረንጓዴ ቴክኖሎጂ መናኸሪያ እንድትሆን የአካባቢው ኩራትና የመሪነት ምንጭም ያደርጋታል ነው የተባለው። ይሁን እንጂ ይህንን ራዕይ እውን ለማድረግ የሚደረገው ጉዞ ትልቅ ፈተናዎችን ያዘለ ሊሆን እንደሚችል የሚታመን ሲሆን ኢትዮጵያ በአሁኑ ወቅት ለባትሪ ኢንዱስትሪው ተጨማሪ የመሰረተ ልማትና የቴክኖሎጂ አቅም መገንባት የሚጠይቃት ይሆናልም ተብሏል። ይህም ሀገሪቱ በኢኮኖሚና በቴክኖሎጂ የበላይነቷን ለማረጋገጥ በደንብ የተደራጀና የጸና መሰረት ካላቸው እንደ ቻይና ካሉ የኤሌክትሪክ ተሽከርካሪዎች ባትሪ አምራችና የአቅርቦት ሰንሰለት ተጫዋቾች ከሆኑ ሀገራት ጠንካራና ከፍተኛ የሚባል ጫናና ፉክክር ሊጠብቃት ስለሚችል ከወዲሁ መዘጋጀት ይገባታል ተብሏል። እነዚህ ተግዳሮቶች ኢትዮጵያ ራሷን በዓለም አቀፍ የኤሌክትሪክ ተሽከርካሪዎች ገበያ ውስጥ ለመመስረት የምታደርገውን የሽቅብ ጉዞ አጉልተው የሚያሳዩ እንደሆኑም ነው መረጃዎች የሚጠቁሙት። በአዲስ አበባ ዩኒቨርሲቲ የሂሳብ አያያዝና ፋይናንስ ከፍተኛ መምህር የሆኑት አቶ አየለ ከበደ በበኩላቸው በዚህ ዘርፍ መዋለ ንዋይ ማፍሰስ የሚያስከትለውን የፋይናንሻል አደጋ ከፍተኛ መሆኑን በመጠቆም ዘርፉ የሚጠይቀውን ከፍተኛ ፋይናንስ ኢንቨስት ለማድረግ የገበያ አዋጭነትና አደጋ ስጋት ጥናት ማድረግ እንደሚያስፈልግ አብራርተዋል። አክለውም አሁን ባለው ሁኔታ በዘርፉ እርግጠኛ ሆኖ መሰማራት እንደማይቻልና ለዚህም በርካታ ምክንያቶች አስተዋጽኦ ሊያደርጉ እንደሚችሉ አውስተዋል። ከምክንያቶቹ መካከልም
የመጀመሪያው የማዕድን ዘርፍ ራሱ ነው ያሉት ባለሙያው በተለይ የኤሌክትሪክ ተሽከርካሪዎች ባትሪዎችን ለማምረት የሚያስችል በቂ ግብዓት ቢኖርም የማዕድን ማውጣት የተለያዩ የጥናት ጥረቶችን የሚጠይቅና ልፋት ያለው ሥራ በመሆኑ ብዙዎቹ ለውድቀት ሊዳረጉ ስለሚችሉ በጥናት የታገዘ አካሄድን መከተል እንደሚገባ ነው ባለሙያው የሚጠቁሙት። በኢትዮጵያ የባትሪ ማምረቻ ኢንዱስትሪ ልማት ፈተናዎች በጠቅላላው በመሰረተ ልማት በቴክኖሎጂና በሰው ካፒታል ላይ ከፍተኛ ኢንቨስትመንቶችን ማፍሰስ እንደሚጠይቅ ነው ባለሙያው በምክር ሐሳብነት ያቀረቡት። ይህን ዘርፍ ለማጠናከርና ጠቃሚ ወደ ሆነ ኢንዱስትሪ ለማሸጋገርም ኢትዮጵያ የማዕድን ማውጫና ማቀነባበሪያ ተቋማትንና ዘመናዊ የባትሪ ማምረቻ ፋብሪካዎችን ማቋቋም ያስፈልጋታልም ነው ያሉት ባለሙያው። የዚህ አይነቱ ኢንቨስትመንት ደግሞ ከፍተኛ የፋይናንሻል ሀብቶችንና የቴክኒካል ዕውቀትንና ሌሎች የቴክኖሎጂ ሽግግርን በዓለም አቀፍ የባትሪ ኢንዱስትሪ ውስጥ ከተመሰረቱ ዓለም አቀፍ ተዋናዮች ማግኘት ይጠይቃል ያሉት ባለሙያው ይህንን ለማድረግ ኢትዮጵያ በንቃት ዘርፉ ልትመራው እንደሚገባ ነው የጠቆሙት። የአቶ አየለን አስተያየት ያጠናከረ ሐሳብ የሰጡት ተመራማሪው አቶ ኤልያስ ኢትዮጵያ ልታስተካክለውና ልታሟላ የሚገባትን የቴክኖሎጂ ክፍተት በዝርዝር ያብራሩ ሲሆን በተለይም በዚህ ዘርፍ አዲስ መጤ እንደመሆናችን መጠን ፈተናዎች እንደሚገጥሙን ጥርጥር እንደሌለው በመገንዘብ እነዚህን መሰናክሎች ከግምት ውስጥ በማስገባት እንቅስቃሴ ከማቆም ይልቅ ወደ ምርት መግባቱ የበለጠ ጥቅም እንዳለው ተናግረዋል። ይህም አቅም ኢትዮጵያ ወሳኝ የሆኑ መሰናክሎች ቢያጋጥማትም የተጠኑ አካሄዶችን በመከተል አዋጪ እርምጃዎችን እንድትወስድ ሊያግዛት እንደሚችል ነው ባለሙያው የሚጠቁሙት። ይህ ተነሳሽነት ደግሞ አካባቢያዊ ተጽዕኖችን በመቋቋም ወሳኝ እድገቶችን ለማስመዝገብ በር ከፋችና ወደ ኤሌክትሪክ ተሽከርካሪ ባትሪ ማምረት የሚደረገውን ሽግግር የአየር ብክለትንና የሙቀት መጠንን የሚጨምሩ አማቂ ጋዞችን የሚያመነጩ የነዳጅና የዘይት ምርቶችን ለመቀነስም ሁነኛ ፋይዳ እንደሚኖረው ነው ባለሙያው አክለው የገለጹት። የአካባቢ ጥበቃ ባለሙያው ማይክል በበኩላቸው ባትሪ ለማምረት የሚያስፈልጉት የማዕድንና የማምረቻ ሂደቶች የአካባቢ ተጽዕኖዎችን ሊያስከትሉ ቢችሉም ለዘላቂ ልማት አስፈላጊነት ሲባል በመላ ሀገሪቱ ያሉ የኢንዱስትሪ አምራቾች የሀገሪቱን ኢኮኖሚ እድገት ከግምት ውስጥ በማስገባት ልማትን ከአካባቢያዊ ጉዳዮች ጋር በማመጣጠን አስፈላጊና ቀጣይነት ያለው ልማት ለትውልድ ለማስተላለፍ ጥንቃቄ የተሞላበትና የወደፊት ትውልዶችን ደህንነት ታሳቢ ያደረገ የአመራረት ዘይቤን መከተል እንደሚገባቸው በአጽንኦት ተናግረዋል። ኢትዮጵያ እነዚህን ተግዳሮቶች ለመቅረፍና የኤሌክትሪክ ተሽከርካሪዎች ባትሪ ምርት የሚያቀርቧቸውን ዕድሎች ለመጠቀም ዘርፈ ብዙ አካሄድን መከተል ያስፈልጋታልም ብለዋል። ይህ ሁኔታ ከዚህ ቀደም ከተቋቋሙ ዓለም አቀፍ የባትሪ አምራቾች ጋር ሽርክናን ለመፍጠርና በምርምርና ልማት ላይም የውጭ ኢንቨስትመንትንና ዕውቀትን ለመሳብ ፖሊሲዎችን መተግበር ሊያካትት ወይም ሊጠይቅ እንደሚችል ነው ባለሙያዎች የሚጠቁሙት። የኤሌክትሪክ ተሽከርካሪ ባትሪ የአመራረት ሂደትን ከማዕድን ማውጣት እስከ ማምረትና የአካባቢ ጥበቃ ድረስ ያሉትን ሁሉንም ጉዳዮች የሚዳስሰው ሁሉን አቀፍ ስትራቴጂ ለኢትዮጵያ በዚህ ሥራ ለሚገኙ ስኬቶች እንደ ሀገር ወሳኝ ጠቀሜታ እንዳለውም ነው መረጃዎች የሚያሳዩት። የመንግስትና የግሉ ዘርፍ ሽርክናዎች ይህንን ጅምር ከግብ ለማድረስ በገንዘብ መደገፍና በመምራት ረገድ ወሳኝ ሊሆኑ እንደሚችሉ የጠቆሙት ባለሙያው አቶ አየለ በዘርፉ የሚፈለገውን ከፍተኛ የኢንቨስትመንት መዋለ ንዋይና ሌሎች መስፈርቶችን ከግምት ውስጥ በማስገባት በመንግስትና በግሉ ዘርፍ ሽርክናዎች የገንዘብ ድጋፍ ቢደረግ መንግስት ትልቅ ድርሻና የግሉ ሴክተር አነስተኛ ድርሻ ቢሰጥ የበለጠ ስኬታማ ይሆናሉ ሲሉ ነው ምክረ ሐሳባቸውን ያቀረቡት። አክለውም ይህ ሞዴል የግሉ ሴክተሩን ቅልጥፍናና ክህሎት በማዳበር ከኢንዱስትሪው ልማት ጋር የተያያዙ አደጋዎችና ወጪዎችን ለመቀነስ ይረዳልም ብለዋል። የሀገር ውስጥ የባትሪ ማምረቻ ኢንዱስትሪን ማሳደግ ኢትዮጵያ ወደ ኤሌክትሪክ ተሽከርካሪዎች ማምረት ለምታደርገው ሽግግር ሰፋ ያለ አንድምታ ያለው ሲሆን በተለይም በኢትዮጵያ የኤሌክትሪክ ተሽከርካሪ ገበያ የረጅም ጊዜ አዋጭነት ተስፋ ሰጪ በመሆኑ ውሎ አድሮ ብዙዎች ወደ ዘርፉ ሊቀላቀሉ እንደሚችሉና አዳዲስ ቴክኖሎጂዎች ብቅ እንደሚሉ ነው ተስፋ አለኝ ሲሉ በአዲስ አበባ ዩኒቨርሲቲ የሂሳብ አያያዝና ፋይናንስ ከፍተኛ መምህር የሆኑት አቶ አየለ ከበደ ተስፋቸውን የሚገልጹት። በተጨማሪም በኢትዮጵያ የኤሌክትሪክ ተሽከርካሪዎች ምርት እንቅስቃሴ ከጎረቤት ሀገራት ጋር ሲነጻጸር የላቀ ደረጃ ላይ እንገኛለን ያሉት አቶ አየለ ይህም ለቀጠናዊ ኢኮኖሚያዊ እድገትና አመራር ትልቅ ዕድል ይሰጣል ብለዋል።
ይሁን እንጂ የዚህ ተነሳሽነት ስኬት ብዙ ቁልፍ ተግዳሮቶችን በማሸነፍ ላይ የሚወሰን እንደሆነ ያስገነዘቡት አቶ አየለ በጣም ጉልህ ከሆኑት አንዱ ለማዕድንና የማምረቻ ስራዎች የተረጋጋና ደህንነቱ የተጠበቀ አካባቢ መፍጠር አስፈላጊነት ነውም ብለዋል። በአንዳንድ የኢትዮጵያ ክልሎች እየተከሰቱ ባሉ ግጭቶች ምክንያት በማዕድን የበለጸጉ አካባቢዎች ተደራሽነት ውስብስብ መሆኑን የጠቆሙት ደግሞ ተመራማሪው አቶ ኤልያስ ናቸው። ይህም ለኢንዱስትሪው ልማት ምቹ ሁኔታን ለመፍጠር የጸጥታ ችግሮችን መፍታትና የፖለቲካ መረጋጋትን ማረጋገጥ አስፈላጊ መሆኑን አጽንኦት ሊሰጠው እንደሚገባ የሚያመላክት ነውም ሲሉ ነው ተመራማሪው አቶ ኤልያስ ምክረ ሐሳባቸውን ያቀረቡት። ኢትዮጵያ በአውሮፓ በመካከለኛው ምስራቅና እስያ ላሉ ቁልፍ ገበያዎች ቅርብ መሆኗ የሎጂስቲክስ ጠቀሜታ ያለው ሲሆን የታዳሽ ኃይል አቅርቦትም ዘላቂ የባትሪ ምርት ለማግኘት ካለው ዓለም አቀፍ ግፊት ጋር የሚጣጣም እንደሆነ ነው ባለሙያዎች በምክረ ሐሳብነት የሚያነሱት። ከዚህ ጋር በተያያዘ ሌላው ወሳኝ ነገር በኢትዮጵያ ያለውን ለዘርፉ የሚያስፈልገውን የሰው ኃይል ክህሎትና ዕውቀት ማዳበር ሲሆን የባትሪ ማምረቻ ኢንዱስትሪ በቁሳቁስ ሳይንስ፣ በኬሚካል ምህንድስናና የላቀ የማኑፋክቸሪንግ ቴክኒኮች ልዩ ዕውቀትን የሚፈልግ በመሆኑ ይህንን ዕውቀት ለመገንባት በትምህርትና በስልጠና ፕሮግራሞች ላይ ኢንቨስት ማድረግ ለኢንዱስትሪው የረጅም ጊዜ ስኬት አስፈላጊ ነውም ተብሏል። ይህንን አዲስ ኢንዱስትሪ በመቅረጽ ረገድ የመንግስት ፖሊሲ ሚና ከፍተኛ ሲሆን መንግስት በአሁኑ ጊዜ ለኤሌክትሪክ ተሽከርካሪዎች የሚመለከታቸው የሚመቹ የፖሊሲ ምሰሶዎች ጠቃሚ የሆኑ መሰረቶችን የጣለ ቢሆንም ነገር ግን እንደ ብረት ምርት ባሉ ሌሎች የማኑፋክቸሪንግ ዘርፎች ያጋጠሙትን ተግዳሮቶች በዚህም ዘርፍ እንዳይደገሙ ይህም ከውጭ የሚገቡ ዕቃዎች ላይ ጥገኛ መሆን ለውጭ ምንዛሬ መዋዠቅ ተጋላጭ ሊያደርግ ስለሚችል ጥንቃቄ በማድረግ ተመጋጋቢ የሆኑ ዘርፎች ላይ በትኩረት ሊሰራ እንደሚገባ ነው ምሁራን አስተያየታቸውን የሚሰጡት። ኢትዮጵያ ይህንን ታላቅ ጉዞ ወደ ሀገር ውስጥ ኤሌክትሪክ ተሽከርካሪዎች ባትሪ ማምረት ስትጀምር ዘርፉ ከኢኮኖሚ እድገትና የሥራ ዕድል ፈጠራ እስከ አካባቢያዊ ዘላቂነትና የቴክኖሎጂ እድገት የዘለቀ ትልቅ ሀገራዊ ጠቀሜታ ስላለው ጥንቃቄ የተሞላበት ዕቅድ ማውጣት ከፍተኛ የኢንቨስትመንትና በርካታ መሰናክሎችን ለማሸነፍ የሚያስችል መንግስታዊ ቁርጠኝነት ይጠይቃልም ተብሏል። የዚህ ጅምር ስኬት ኢትዮጵያ በአፍሪካ የአረንጓዴ ኤነርጂ ሽግግር ፈርቀዳጅ እንድትሆን ከማድረጉም በተጨማሪ ለሌሎች የአህጉሪቱ ሀገራት ምሳሌ እንድትሆን ያደርጋታልም ነው የተባለው። በዚህ ረገድ የአካባቢ ጥበቃ ተመራማሪው ማይክል እንደሚያምኑት ዘርፉ በአግባቡ ከተሰራና ትኩረት ተሰጥቶት እንዲያድግ ከተደረገ የአካባቢ ችግሮችን ከመፍታት አልፎ ኢትዮጵያ በኤሌክትሪክ ተሽከርካሪ ባትሪ ምርትና በታዳሽ ኃይል ዘርፍ የምታደርገውን እንቅስቃሴ ከዓለም አቀፍ ዘላቂነትና የቴክኖሎጂ ፈጠራ ጋር በማጣጣም በሀገሪቱ የኢንዱስትሪ ልማት ውስጥ አዲስ ምዕራፍ ሊያስጀምር ይችላልም ሲሉ ነው ሐሳብና አስተያየታቸውን የለገሱት። ይህ እንቅስቃሴ እየሰፋ ሲሄድ ኢትዮጵያ የምትፈጥራቸውን አጋርነቶችና ይህንን ታላቅ ግብ ለመደገፍ የምትተገብራቸውን ፖሊሲዎችም በውል መከታተልና ማጤን እንደሚገባም ነው ተመራማሪው አክለው ሐሳብና አስተያየታቸውን የቸሩት። የሀገር ውስጥ የኤሌክትሪክ ተሽከርካሪ ባትሪ በኢትዮጵያ ማምረት ከተጀመረ ጉዞ ገና መጀመሩ ቢሆንም ኢትዮጵያ በኢንዱስትሪ ዘርፉና በዓለም የአረንጓዴ ልማት ኢኮኖሚ ውስጥ ያላትን ሚና እንደሚለውጥ ተስፋ ሰጪ ጅምሮች እንዳሉ ነው በመንግስት እየወጡ ያሉ አሁናዊ መረጃዎች የሚጠቁሙት። አድማጭ ተመልካቾቻችን የኤሌክትሪክ ተሽከርካሪ ባትሪ ማምረት ሂደትን በሚመለከት አሁን ላይ ኢትዮጵያ ስለጀመረችው እንቅስቃሴ በሚመለከት ያቀረብንላችሁ ልዩ ዝግጅት ይህንን ይመስል ነበር። ስለተከታተላችሁን በማመስገን ቸር ተመኘን። ሰላም።